ወዳጅና ጠላት የምንለየው መቼ ነው? ጅሉን ብሏል የክርስቶስ እንደ እባብ ልባም እንደ ርግብ የዋህ ሁኑ ተባለ። ወዳጅና ጠላት እኮ ባለመለየታችን ነው እንደ በግ ስንነዳ ይኖርናል። ከዚህ የተነሳ እኮ ነው የሚያጠፋንን የሚያለማንን ከሚያጠፋን ማወቅ ያልቻልን። እንደዚህ ያሉትን ሰዎች ወቋቸው ሲሆን ቅዱስ ጳውሎስ ሁለት ሰዎች እንድናውቅ ነግሮናል። እንቅወሙ ለገበርተ እኪት ክፉ ሰዎችን ወቁባቸው፣ ደግሞ ደጋጎችን ወቋቸው። እነዚያን ደግሞ ወቋቸው። ክርስቲያን ማለት ጠንቃቃ ማለት ነው። ጎርጎርዮስ በምሱ ሲናገር የክርስትና ዘውዱ መጠንቀቅ ነው ሲበሉ፣ የክርስትና ዘውዱ ምንድን ነው? መጠንቀቅ ነው። በአፍ መጠንቀቅ፣ በአካሄድ መጠንቀቅ፣ በኑሮ መጠንቀቅ ነው። የተጠነቀቀ ሰው ልባም ሰው ዘመንን ያልፋል። ልባም ሰው አሰበው ይደርሳል። ልብን የጠፋው ሌላ አልጠፋም። በእውነት ገበሬ እኮ ሲጣላ እኮ ልብ በሉ ነው። ሌላ እኮ አይደለም። ምስክር ሲቆጥር መስክሩልኝ አይልም፣ ልብ በሉ ነው። ልብ ማለት ነው መልካሙ ነገር። እንደዚህ ያሉትን ወቋቸው በሉ። እሺ ዛሬ የምታውቁት አንዱ ቅዱስ ቶማስ ዘመራስ ይባላል። ይህን ማወቅ አለብን። እንደዚህ ያለን ሰው ነው ማወቅ። ቅዱስ ቶማስ ዘመራስ መራስ ማለት ሀገር ናት። የእሷ ሊቀ ጳጳስ ነው እና ዘመን መቼስ ለመከራ መጥቶ ነበርና ክርስቲያኖች እየተመረጡ የሚታረዱበት ጊዜ ነበር። እግዚአብሔር ያን የሚያመጣበት ምክንያት ከቃሉ ጋር ናት። አንድ ኃይለ ቃል ታስታውሳላችሁ? መዝሙረ ዳዊት ላይ ማለት ነው። ፈርዖንን በባህር ውስጥ ያሰጠመ ይልና ስመላለም ምሕረቱ ይላል። ሊቃውንት አይደንቃችሁም? ይሄ ፈርዖንን የገደለ እግዚአብሔርና ከዛ ምሕረቱ ለዘላለም ነው። የሚጋጭ ነገር እኮ ነው። የገደለ ብሎ ምሕረቱ ለዘላለም ነው ማለት ነው። ይጋጫል አይደል? ግን ካለማወቃችን አንዱ ይሄን ራሱ ሰምተን ዋናው እናነባዋለን፣ አይገባንም። ምንድነው ስመላለም ምሕረቱ? ስመላለም ምሕረቱ ማለት ክፉ ሰው ቢቆይ ክፋት ይጨምርና መከራ ይጸናበታል። ስለዚህ በጊዜ ሊነቀል ይቻላል። አሁን ፈርዖን ቢቆይ እንደማይመለስ ስላወቀ እግዚአብሔር ክፉ ሰዎችን የሚሸክፋቸው ለዚህ ነው። ለምን ነው እግዚአብሔር ጦርነት የሚያመጣ? እንደው አናሳዝነውም እንላለን፣ እናሳዝነዋለን። በምን አንደኛ በጎ ሰዎች በመከራው ስለሚጸድቁበት ለነሱ ለመጠቀም ያደርግላቸዋል። ክፉ ሰው ደግሞ የባስ ላይ መለስ ቆይቶ ክፋት እየጨመረ የሚጠፋ ከሆነ ደግሞ በጊዜ ለመሸከፍ ለሱ መከራ ያመጣል። ስለዚህ እግዚአብሔር ለሁለታችንም ጥቅም አድርጎ ማለት